ስለ ወንድማችን እፎይ አዲስ ነገር አለ ያው ለሮተ ይሄን ባንዲራ ነው ያው ዳስተኛው አተም ዳረ በስማ አረገደሉት ተገቢውን እርምጃ እንድትወስዱ በታላቅ ትህትና ጠይቃለሁ እኛ ኢየሱስ ፍጡር ነን ሙሳቱ ለቤንዚን መታርከፈክፉት እናንተ ክርስቲያኑን ከጀርባ ሆናችሁ ወጉት እናንተ የሙሐመድ ሱና በማለት ስንት ህፃናቶች ከትምህርት ገበታቸው ተፈናቀሉ ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምጋችሁልኝ በአዲስ ቪዲዮ ተመልሻለሁ እንደሚታወቀው እንግዲህ በዛሬው ዕለት የእስልምና እምነት ተከታዮች ኢድ በዓልን ያከብሩ ነው የሚገኙትና ለነዚህ ወንድሞቶች እንግዲህ እንኳን አደረሳችሁ ብያለሁ ግን አንድ ጥያቄ አለኝና ስሙት ይሄን ነገር እና ይሄን ቪዲዮ አግኝቼ ነው ምንድነው ይነጋል አልገባኝ ምን አስመልክቶ ነው ለምንስ ዋሸው ተደረገ ምንድነው የሆነ ያለው ይሄ ነገር የሚለውን ነገር በታቁ ሙስሊሞች መልሱልን ይሄ ብቻ አይደለም እንግዲህ ከናንተ ወገን አንድ እህታችሁ ለእናንተ ጥያቄ ያላት እንደዚህ ስላለች ባሁኑ በጣም ብዙ ቁጣ ስላለ እኔ መጠየቅ የምፈልገው የምታቁ ሰዎች አሁንም ቪዲዮውን ስለምታዩ ማለት ነው ስለ ዲኑ ጠለቅ ብላችሁ የምታቁ ሰዎች ጥያቄ ነው መጠየቅ የምፈልገው ምንድነው መጠየቅ የምፈልገው አሁን እኔ ሰይድ አግብቷል አይደል ሁለተኛ ሚስት ሐላል እንደሆነ አቃለሁ ብቀመጥም በቃ እስካራት እስከ አላህ እስከፈቀደለት ድረስ እኔ መከልከል አልችልም ማለት ነው ግን አላህ ሲፈቅድም የሆነ ያስቀመጠው የራሱ የሆነ ለሰው ልጅ የሚጠቅም ነገር አለ አይደል ስለዲኑ የምታውቁ በደንብ ነው የምታውቁት ማለት ነው ግን እኔ ካልቻልኩስ ነው አሁን ለምሳሌ አላህ ያለው ነገር ያን ይሄ ሁሉ ነገር ሰይድ ለምሳሌ በገንዘብ ይችላል ገንዘብ ያለው ሰው ነው ማግባት የሚችለው አይደል ሰይድ በገንዘብ አራት ሚስት አግብቶ መኖር ይችላል እኔ ግን ገንዘቡ ደስታ አንዳንዴ እኮ ገንዘብ ደስታ አይሆናችሁም አይደል እንዴ ስለዚህ እኔ ገንዘቡ ይቅርብኝ ምንም ይቅርብኝ ማስተዳደር ቢችልም እኔ ከሰይድ ጋር መኖር አልፈልግም ወይ ደግሞ መፋታት ፈልጋለሁ ብዬ መጠየቅ አልችልም ከሰይድ ጋር መፋታት አልችልም ያኔ እኔ አሁን ማለት እንፈልገው ምንድነው በደንብ እንድትመልሱልኝና እንድትነግሩኝ እኔ ይሄን ቪዲዮ ኮሜንቱን በደንብ ስለማነብ ማለት ነው እኔ ሳይድን መፍታት እችላለሁ ወይስ አልችልም እኔ መኖር አልፈልግም መፋታት እፈልጋለሁ አንተ ሁለተኛ ሚስት ስላገባክ እኔ ካንተ ጋር መኖር አልፈልግም በቃ የልጆች አባት ነው ልጆቹን በስነ ስርዓት እንደዚህ ሳንሯሯጥ ልጆቹን ያያል እኔ ደግሞ መለያየት ከሱ ጋር ፈልጋለሁ ስለዚህ ይሄን ነገር እንድትነግሩ ይፈልጋሉ መለየት حرام ነው የምትሉ ካላችሁ አስብበታለሁ በቃ ከዚህ በኋላ ከሰይድ ጋር ለመገናኘትም ሆነ እንደገና ደግሞ በቃ ይሄ ነሲቤ ስለሆነ ነሲብ ነው ብዬ ማለት ነው ነሲቤን አምኜ በቃ ለአንዴና ለመጨረሻ ጊዜ ወይ ተገናኝተን ወይ ደግሞ አላቀም እንዴት እንደሆነ ብቻ እናንተን ኮሜንት አነባለሁ መልሱልኝ መለየት ይችላልው ወይስ አልችልም ኒካ እንዲያወርድልኝ መጠየቅ ፈልጋለሁ ማለት ነው አንደኛው ይሄ ነው ማለት ነው እንግዲህ የምታቁ ሙስሊሞች ወንድሞችን መልሱላት ወይም እናንተ አቃቢ ናቸው ወይም ስለ እምነቱ ያቃሉ የምትሉት ሙስሊሞች ካሉ ይሄን ቪዲዮ አድርሱላችሁ ይመልሱ እኔ ገዚያ ጥያቄ ያለኝ አሁንም ቢሆን ሷታችን ላይ ያልገበሽ ለተጋገኘውና ምንድነው እሱም እኔ ባልፈልገውም አለች አላህ ስለፈቀደ ግን እኖራለሁ ምንም ማማጨኝ ምትም መጀመሪያ እንደዚህ ነገር ተናገረችውና እኔ ባልፈልግም እንኳን ያው አላህ እስከፈቀደ እስከ አራት ድረስ ቢያገባ ምንም ማድረግ አልችልም ተዋቸው ግዴታ አትፈልግም ግን አላህ አራት ፈቅዷልና ያ ነገር ለማፈጸም ብላ ትኖራለች ነው ባጭሩ እንዴ ነው ነገር ይታይ እንዴት ይታለች እናንተ እግዚአብሔር አምላክ ሆነ እውነተኛ አምላክ ሆነ እናንተ ማትፈልጉት ነገር በእናንተ ውስጥ ያደርጋል እናንተ ማትፈልጉት ነገር ለዛም የምትጎዱበትን ነገር እሷ ምን ማጠቀምኩ እሱ 4 አገባ 8 አገባ 15 ማገባ እሷ ምን ማጠቀምኩ ትጎዳለች በቃ በሱ የሱን ፍቅር በማጣት ትጎዳለች ሰው አላህ ይሄ ነገር ፈቅዷልና ምን ማድረጋችሁ ያለች ያለችው ኢማጂን እንግዲህ ይሄ ብቻ አይደለም እንግዲህ ምን ሰማው ዘጋ በገንዘብ ነው በገንዘብ ያለው ሰው ነው 2 4 3 ሚስት የሚያገባው ተሰማውና ዛሬ ገና የሰማሁት ይሄን ነገር
ወለት እንደዛ ነው በገንዘብ ነው ገንዘብ ያለው ሰው ነው በእስልምና አራት መስት ማግባት የሚችለው የትኛውም ሰው ማግባት ይችላል እታችን እንግዲህ ገንዘብ ስላለው ነውና ገንዘብ ግን ደስታን አይገዛም ብላለች ባጭሩ እና እንግዲህ የምታቁ ሙስሊም ወንድሞቻችን መልሱላት ይሄ ብቻ አይደለም እንግዲህ አሁንም ጥያቄ ካላችሁ ጠይቁ የሚል ቪዲዮ አይቻው ቲክታክ ላይ እንጠይቃለን እንደዚህ ብለን ጠይቀን ነበር አንድ እናትና ልጅ በአንዴ ማግባት እንደሚቻል ታውቃለህ እናት ከእንደ ልጇ አንድ ሰው ሊያገባት እንደሚችል ዲዩ ነው እናት ከእንት ነገር ያፈማል አባዛሪ እስቲ ያሳየን እንዴ ያ ይሄንን እንደሞ ያለ ማስረጃ አወራችሁ እንዳይሉ እሺ ሰሂህ ቡኻሪ 5105 ላይ 5105 እሺ አያ 423 ነው የሚጠቅሱት forbidden for you for marriage are your mothers እናቶቻችሁ ማግባት ለእናንተ ተከለከሉትን ምናምን ይጠቅሳል ይዘረዝራል እንዲህ ይላል አብዱላህ ቢን ጃፋር married the daughter and wife of Ali at the same time ይላል ልጇና ምን እናትየዋ በአንድ ቀን ምን አለ at the same time አገባቸው they were step daughters and mother ይላል step daughter ማለት የሚስቱ ልጅ እንደማለት ነው የአሊም የሚስቱ ልጅ ነች of course ልጅቷ ማለት ስለዚህ ሁለቱንም ግን በአንድ ቀን ምን አላቸው አገባቸው እና ኮንትሮቨርሲ ተፈጥሮ ነበር ኢብን ሲሪን said there is no haram in that አለ አይ ምን ችግር የለውም haram አይደለም ሁለቱም በአንድ ማግባት ምንም ችግር የለውም አለ ግን አልሐሰን አልባስሪ disapproved of it at first ይሄ ትክክል አይደለም ብሎ አልሐሰን አልባስሪ ተናግሮ ነበር እንዴ እናትና ልጅ በአንድ ቀን ማግባት ነው አይቻልም ብሎ ነበር at first መጀመሪያ ላይ ነው but then said that there was no haram in it አለ ግን haram አይደለም ችግር የለውም ብሎ በኋላ ላይ ቁርአን አያውን ሲያነብ እናትና ልጅ በአንድ ጊዜ ማግባት ኖርማል ብሎ አምኗል ይላል ኦኬ ዘር እኔ ይሄ ነገር እውነት ነው ወይስ ውሸት ነው ወይ ለምሳሌ ያክል አንድ ትልቅ ሰው አለ ወይም አንድ ለጋብቻ ደረሰው አለ እና የተፋታችን ልጅ ማግባት ይፈልጋል የተፋታችን ሚስት ማግባት ይፈልጋል ተፋታለች ወሬ ከባሏ ጋራ ግን ልጅ ነበራት ከዛኛው በኋላ ልጅ ነበራትና እሷንም ልጇንም ማግባት ቻለው ሳይችልም መጽሐፉ እንግዲህ ይችላል ይላል እናንተ እንዴት ታዩታላችሁ ይሄን ነገር እናንተ የእንጀራ ልጁንም እናትየውንም ማግባቱን እንዴት ታዩታላችሁ እና በቲክታክ መንደር እንግዲህ በጣም ለዚህ ነው ተይወርበት ነው የሚገኙት እና ብቻም ሳይሆን እንግዲህ አንድ የ10 ዓመት ልጅ በጣም ትልቅ ሰው ያግብተውም እንግዲህ ብዙዎች ያወሩበት ይገኛሉና አሰማችሁ የሙሐመድ ሱና በማለት ስንት ህፃናቶች ከትምህርት ገበታቸው ተፈናቀሉ ስንትስ ህፃናቶች በአለድሜ ጋብቻ ስቃያቸውንና መከራቸውን የሚያዩ ህፃናቶች አሉ ተመልከቱ ይችን ጻልስ እዋት የ10 ዓመት ህፃን ልጅ መሐመድ ለሚባል አንድ ግለሰብ የተዳረች እንግዲህ ሱና በማለት ማለት ነውና የተዳረች ፍዳዋን ያያየች ያለች ገና አይስክሪም በልታ ያልጠገበች ትንሽ የምቦቃቅላ ህፃን ልጅ ነች በነገራችን ላይ ለሴቶች አንተ ጥያቄ እንጠይቃለን ለሙስሊም እህቶች እስልምና ለእናንተ ምናችሁ ነው እና በቀነት ለመመለስ ሞክሩ የጠየቁት ጥያቄ ስለሆነ ማለት ነው እና ሁላችሁም በተለየ ሁኔታ አካውንት ሪፖርት የተደረገበት ስለሆነ በቻላችሁት መጠን ኮፒ ሊንክ አድርጉልኝ ወደ ቪዲዮ ንስኪ شو اسمك محاسن قديش عمرك هلا 10 هلا عمرك 10 سنوات بتروحي على المدرسة لا انت باي صف انا ثالث مين طلعك من المدرسة خطيبي احمد انت مخطوبة ليش خطيبك احمد طلب انه تترك المدرسة اقعد حدك شو يعني مخطوبة يعني حب طيب شو يعني حب حب من قلب من القلب قديش عمرك 10 بتعرفي شو صار نهار الخطوبة بس طلبوني شو يعني طلبوكي انه اجي لعند ابي وقولوا لي هيك مين اجى لعندك خطبك مين طلبك امي وابوه واخوته امه وابوه واخواته اجوا قالوا بدنا هالبنت لابننا عملوا لك حفلة ايه حفلة صغيرة عطوني محبس
وبلاك وسمسم. هيدا المحبس؟ ومين حط لك اياه باصبعك؟ هو أحمد. هون. وليه انت شلتيه؟ كرمال ما يفلت، كبير شوي. ايه؟ الماما كانت مبسوطة؟ محاسن كانت مبسوطة؟ قديش عمره أحمد؟ ما بعرف. قديك؟ لا. أحمد كبير أو صغير؟ طويل. يعني كبير. أنت كبيرة أو صغيرة؟ كبيرة. أصحابك بالمدرسة كبار أو صغار؟ صغار. هن صغار. طيب أنت عمرك مثل عمرهم، ليش أنت أكبر منهم؟ لأني مخطوبة. بعد الخطوبة شو بصير فيه؟ عرس. أيمتى العرس؟ بس لأكبر. يعني أيمتى؟ سنة بس لأكبر. بعد سنة؟ بعد سنة بتكوني صرت كبيرة؟ أحمد بيجي بزورك بالبيت؟ تظهري أنت وياه أو لا؟ بلا. وين بياخدك؟ على مراجيح. خطيبك بياخدك على المراجيح؟ شو بيشتري لك هونيك؟ بوزة وهيك شي. بجيب لك بوزة؟ وأنا بعرف تحبي شي تاني كمان. بالون. እና ይሄ ነገር ስላልገባን ነውና መልሱልን። ምንድነው የሆነ ያለው ነገር? እውነቱ አስተምሮቱ እንደዚህ ነው ወይስ አይደለም የሚለው ነገር ደስ ብትመልሱልን ደስ ይላል። በዚህ አጋጣሚ እንኳን ደሳችሁ ብያለሁ። ብትመልሱልን በጣም በጣም ከምላችሁ በላይ ደስ ይለኛል። እፎይ ተጽዕኖ ፈጣሪ ነው 4 ነጥብ። ለዘመናት እንግዲህ እዚህ በቲክቶክ ላይ ያሉት ጃሂል ኡስታዞች ሲክሉት የነበረውን ሐዲስ እንግዲህ ኡስታዝ አቡ ሃይደር እና ኡስታዝ ሳዳት ከማል ትክክል እንደሆነ አረጋግጠውልናል። ሐዲሱ የትኛው ነው? ሱነን አቢ ዳውድ 21 ላይ ያለውን ነብዩ በ6 ዓመት ያገቡኝ በ9 ዓመት ደግሞ ከኔ ጋር ተኙ ያለውን ወለተሃና እቺኛው እንግዲህ እና ሌሎቹም ሲክሉት ነበር። ያ ስህተት ነው አልተጻፈም እያሉ ሲክሉን ነበረ። እስቲ እንግዲህ ኡስታዝ አቡ ሃይደርን ሰምተን እንመለስ። ምንድነው የምንሸማቀቀው? መጀመሪያ ምክንያቱም የ9 ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። እናታችን አይሻ ረዲየላሁ ዐንሃ በ9 ዓመት አገቧት። ስለዚህ አብሮ መኖር ጀመሩ በ9 ዓመት። ምን ይሁን እንዴት የ9 ዓመት ሴት ያገባሉ ሲል እንዴት አያገቡም በል። ሰው እንዳመጣጡና መብት ሊሰጠው የሚገባው የ9 ዓመት ሴት ህፃን ነችና ማግባት አይቻልም ሲል ማን የገደበው? የሳዳት ከማለምን እንድገመው ከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ ዐንሃ የኛ ነብይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስትጠነክር በ9 ዓመቷ ግንኙነት ፈጸመው። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀ። እንግዲህ ሐቁ ይሄ ነው። ከሁለቱ ከሳዳት ከማልና ከአቡ ሃይደር አሉ በዚህ በኩል ደግሞ ቲክቶክ ጃሂሎች አሉ። ከሁለቱ የትኛው ነው ጃሂል? እንግዲህ እናንተ መልሳችሁን እስቲ ስጡን። ለነሱም ደግሞ ሼር አድርጉላቸው። እና ጥያቄ ስንጠይቅ ደግሞ እንደዚህ መልስ ነው የሚመለሰው። አሁን ለማስረዳት ሳይሆን ለኛ መመለስ ነው እንተ እየተደረገ ያለውና በመጣበት መንገድ ተመልሰት አለ ብሎ እንደተናገሩ ኡስታዝ ማለት ነው። እና እንዴት የ10 ዓመት ልጅ ቀደም የሚወረደትን ትልቅ ሰውዬ መሐመድ የሚባለው ሰውዬ አግብታ እንዴት ትሆናለች ብለን ከጠየቀን ማን ነው የከለከለው? የቱ ጋር ነው ከ10 ዓመት ማግባት የለባትም? ህሊናችሁ እያወቀ ምን ራሳችሁ ዋሻላችሁ? ያውቃል እኮ ህሊናችሁ ነገር ትክክል እንዳልሆነ። በቃ የ60 ዓመት ሰውዬ የ10 ዓመት ልጅ ሲያገባ የ6 ዓመት ልጅ ሲያገባ ምን በቃ ስለተንገው ታውቃለች፣ ህሊናችሁ ይፈቅዳል። ግን ቅድም ያለችው ልጅ እንግዲህ አላህ ከፈቀደ ያለችው ልጅ ምንም ማድረጋችን ምንም አማራጭ የላችሁም። እና በዚህ ልክ እንዴት ነው የሚሆነው? ሃይማኖት ከሆነ እንዴት በዚህ ልክ ሊያስገድዳችሁ ይችላል? እንዴት ከህሊናችሁ በላይ ሊሆን ይችላል ይሄ ነገር? እንግዲህ መልስ ካላችሁ እንድትመልሱልን በትህትና እንጠይቃለን። እንግዲህ አንድ ወገናችን ከዚህ በፊትም ስለ ክርስቲያኖች ነገር ሲናገር ነበር። ከዛ በኋላ ቀጥሎ ደግሞ ልጆችን መጨፍጨፍ ፈልጋለሁ ብሎ ሲናገር ሰምታችኋልና ሲራሰማችሁ ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረቱም የለኝም፣ መሳሪያውም የለኝም።
ነበር የተናገርኩት። ምናልባት የሚመለከተው አካል ካለ እንደዚህ ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። እንግዲህ ሰውዬ ላይ ሲናገር ነበር። ከዚህ ቪዲዮ አይተናል። ለማስታወስ ያክል ነው ያየነው እና ዮኒ ማኛ እንግዲህ ስለዚህ ሰውዬ መረጃ አለኝና እንዲያዝ የሻሽ ታርጉ ስላለ ይሄ ቪዲዮ የሚመለከተው ጋር ምናልባት ከደረሰ በሚል ይሄ ቪዲዮ ማሳያችሁ ሰምተን እንመለስ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና ልጁ ዩቲዩብ ላይ ሌላ ቦታ ላይ ቁጭ ብዬ ሊቪንግ ሩም ቪዲዮ ሰራ አልተመቻችሁም መሰለኝ። እቤት አልገባም እያላችሁ እያወራችሁ ስለሆነ ያው የምታቋት ቦታ ላይ ተቀምጬ ቪዲዮ ልስራ። የምታቋት ቦታ ላይ ተቀምጬ ቪዲዮ ልስራ። ለማንኛውም ትላንትና ሰሞኑን እየተራገበ ያለው ህፃናትን እጨፈጭፋለሁ አላማውም አለኝ ያለው ልጅ ኢንፎርሜሽኑን ሙሉ በሙሉ አግኝቻለሁ። እሱን ነገር ለሚመለከተው አካል በሙሉ እንድታደርሱልኝ እጠይቃለሁ። የህፃን እጨፈጭፋለሁ ያለው የሰፈሬ ልጅ ነው። ከዚህ በፊት የ12 ዓመት ህፃን ልጅ ህይወት አጥፍቶ 5 ዓመት ታስሮ ነው የወጣው። ሰፈር ውስጥ በጣም ይፈራ ነው። ስሙ ቢኒያም ይባላል። ኮተቤ ነው የሚኖረው። ቢኒያም ነው ስሙ፣ ኮተቤ ነው የሚኖረው። ይሄ ልጅ እንግዲህ የ12 ዓመት ልጅ ህይወት አጥፍቶ በ5 ዓመት እስራት ብቻ ነው የተፈታው። ስልክ ቁጥሩ ይሄን ነው የምናገረው 0944 000 545 ነው። 0944 000 545 ነው። ስለዚህ ይሄን ሰው ቢኒያም ይባላል። እያንዳንዱ ኢትዮጵያውያን ይሄን ልጅ ከዚህ በፊትም ህይወት አጥፍቶ 5 ዓመት የታሰረ ነው። 5 ዓመት ታስሮ ብቻ ነው የወጣው። ጥንቃቄ አድርጋችሁ አጠፋለሁ። ሰፈር ውስጥ በጣም ነው የሚፈራው እየተነጋሩ ነው። እና ሌላው ደግሞ ዲያብሎስ ነው የሚያመልከው። ሰይጣን አምላኪ ነው። በጣም አረመኔ ነው። ከዚህ በፊት ህፃን ልጅን ያጠፋ ነው። አሁንም በቪዲዮ ሳይፈራ ወጥቶ የሰራ ነው። ስለዚህ ኢትዮጵያውያን አዲስ አበባ የምትኖሩ ኮተቤ አካባቢ ያላችሁ በድጋሚ ሞሞታ ስልኩ 0944 000 545 ቢኒያም ይባላል። ይሄ ነው አሁንም በቪዲዮ ሳይፈራ ወጥቶ ህፃናቶችን መጨፍጨፍ፣ ህፃናቶችን መጨረስ እፈልጋለሁ፣ አላማውም አለኝ፣ ፍላጎቱም አለኝ እያለ እየተናገረ ነውና ይሄን ነገር እያንዳንዱ የኢትዮጵያ ህዝብ በተለይ አዲስ አበባ ያላችሁ ኮተቤ ላይ ሰይጣን አምላኪ ሰው ነው በጣም ይዛችሁ ነው ተገቢውን እርምጃ እንድትወስዱ በታላቅ ትህትና ጠይቃለሁ። አስቸኳይ መረጃ ነው። ሰላማችሁ ይብዛ። አመሰግናለሁ። እናመሰግናለን። እንግዲህ እግዚአብሔር ይስጥልን እና የሚመለከታችሁ አካላት ይሄን የምትመለከቱ ከሆነ የመረጃ ይዛችሁ ከበቂ በላይ መረጃ ነውና መንግስት ጀምር እንደዚህ ነገሮችን ለማስወገድ ለመያዝ መረጃም ያራሱ ያስፈልገው ራሱ ማጣራት ይችላል። ለምን ዝም ተባለና ለምን እያየው ባላየው እንደሚታለፍ ባናቅም ማለት ነው። ስለዚህ መረጃው ይሄ በቂ መስለኝ አይ ቲንክ እና ሰው በዚህ ሄዳችሁ የሚመለከታችሁ አካላት እንግዲህ ይሄን ሰውዬ ይዛችሁ የሚያስፈልገው ህክምና ከሆነ ህክምናው መስጠት አለ ያገር የሚፈልግ ከሆነ ደግሞ በሚፈልግበት መንገድ እንዲመለስለት ስል ማስተላለፍ ፈልጋለሁ። ክርስቲያኖች እንኳንም ለገብርኄር ለአብይ ጾም ለታላቁ ለጌታችን ጾም ለስድስተኛው ሳምንት በሰላም ረሳችሁ ገበባ እንኳን ረሳችሁ። እስቲ አንገት ቢያት እንመለስ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ የጌታ ጾም ስድስተኛው እሁድ ላይ ያለ ነው። ይህም ገብርኄር ነው። ገብርኄር ማለት መልካም አገልጋይ ነው። የማቴዎስ ወንጌል ምዕራፍ 25 ላይ የተነገረ አንድ ምሳሌ አለ በጌታችን በክርስቶስ ኢየሱስ እና እሱን ይዘን ነው ይህን ነገር የምናስበው። ምንድነው ያ ምሳሌ? አንድ ጌታ አለ እና ያ ጌታ ደግሞ 3 ባሪያዎች ወይም አገልጋዮች አሉት። ለነዚህ ለሶስቱ ባሪያዎች የተለያየ መክሊት ይሰጣቸዋል። ለአንደኛው 5 መክሊት፣ ለሌላኛው 2፣ ለሌላኛው 1 ይሰጣቸውና ይሄዳል። ተመልሶ ሲመጣ በአመቱ ትርፍን ይጠብቃል ከነዛ ባሪያዎች ወይም ከአገልጋዮቹና 5 መክሊት የተቀበለው ያ ባሪያ ሌላ 5 አትርፎ ይሰጣል። 2 መክሊት የተቀበለው ሌላ 2 መክሊት ይሰጣል። 1 መክሊት የተቀበለው ግን ሌላ 1 አይደለም ይሰጠው፣ ያችኑ አንዷን ብቻ ደብቆ ከዛ በኋላ ሲመጣ ይሄው አንዷ ብሎ ይሰጣል። እና ሁለቱ ተመሰገኑ። 5 መክሊት ያተረፈውና 2 መክሊት ያተረፈው ሲመሰገኑ፣ አንዷን መክሊት ተቀብሎ ምንም ሳያተርፍባት ዝም ብሎ ያችኑ ብቻ አንስቶ የሰጠው ግን እርሱ ግን ምንድነው ጥርስ ማፋጨት ወዳለበት ወደዛ ሲባረር እናየዋለን ማለት ነው። ምንድነው የእግዚአብሔር ጸጋ ለሁላችን ተሰጥቷል። እንግዲህ አሁን ይሄ ከአገልጋዮች አንፃር ብቻ ሳይሆን ለእያንዳንዳችን አሁን በመንፈሳዊ ህይወታችን ውስጥም የተቀበልነው የእግዚአብሔር ጸጋ አለ።
ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ብሎ የሚናገሩት ቲቶ ምዕራፍ ለቁጥር 11 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንዴት መኖር እንደሚገባን ያስተምረናል ብሎ ይናገራልና የተቀበልነውን ጸጋ ምንድነው ይዘን በዛ ጸጋ በመንፈሳዊ ህይወታችን ፍሬን አፍርተን መኖር አለብን ነው 30 60 100 ግዴታ 100 በአንድ አፉ እኮ አይባልም ግዴታ 60 አይደለም እንደው 30 ማለትም በጥቂቱ ስናፈራ ከጸጋው የተነሳ ማለት ነው በራሳችን አይደለም እሱ ጥቂቱንም ከተቀበልነው ጸጋ የተነሳ በጥቂቱ ስናፈራ በብዙ ደግሞ እንድናፈራ እያጠራን እየሾመን ይሄዳል ልክ የዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ምንድነው ፍሬ የሚያፈራውንም አብዝቶ እንዲያፈራ ያጠራል ይላል እግዚአብሔር ከኛ ትንሽ ነገር ነው የሚፈልገው ትንሽ ነገር ስናፈራ በብዙ እንድናፈራ እያጠራን በብዙ ነገር እንድናፈራ እያጠራን ከፍ ያደርገናል በጥቂቱ ስንታመን በብዙ ይሾመናል ማለት ነው በጥቂቱ ታምናልና በብዙ ሾመሃለው ነው ያላቸው እነዛን 5 መክሊትና 2 መክሊት አትርፎ የመጡትን ስለዛኛንም እግዚአብሔር አምላካችን በተቀበልነው ጸጋ ተጠቅመን በመንፈሳዊ ህይወታችን በጥቂቱ ስናፈራ በብዙ እየሾመን እያሳደገን ይሄዳል የተቀበልናት ጥቂት ነገር ብትኖር በሷ እንታመን እግዚአብሔር ደግሞ ብዙ ነገር ይሰጠንና በብዙ ደግሞ ይሾመናል እና እንደዛ ነው መልካም ጌታ ቀን ወንድማችን አፍሪካዊ ያሰማልን እግዚአብሔር ይስጥልን እናመሰግናለን አንዳንድ ጊዜ እንግዲህ ከአንዳንድ ፕሮቴስታንት ወገኖቻችን ምን ይሰማል አይ እኔ አምኛለሁ ድኛለሁ ጸድቄያለሁ ግን ገብቻለሁ መንግስተ ሰማያት ወርሳለሁ ሰው ምንም ፍሬ ማፍራት አይጠበቅብኝም አይገናኝም ከኔ ጋር የሚል ሰው አለና እስቲ ብፁዕ አባታችን አቡነ ኤርሚያስ ደግሞ ስለዚህ ጉዳይ ነው ነገር እንመልከት ኢየሱስ ጌታ ነው ማለት ጋኔኑም ይላል ምንም ጥርጥር የለውም ነው ጌታ ነው እውነት ነው ጌታ ነው አምላክ ነው የባህሪያ አምላክ ነው የጸጋም አምላክ አይደለም ይሄን ግን ጋኔኑም ያውቃል አጋንንቱም ያውቃሉ አለ ያዕቆብ እንደውም ይንቀጠቀጣሉ አለ ግን ሰው በእምነት ከጋኔኑ ጋር እኩል ነው ከጋኔኑ ለመብለጥ ምን ማድረግ አለበት መታዘዝ መጽሐፉ የሚለውን ማድረግ ይሄን አድርግ ምን ትድናል ምን ትላለህ ትድናለህ ጋኔኑ ያምናል አያደርግም አይድንም ጊዜው ሲደርስ ይታሸጋል በሲኦል እኔ ንጹህ ኦርቶዶክስ ነኝ በማለት አይዳንም እኔ ክርስቶስን አውቃለሁ በማለት አይዳንም አጋንንትም ያውቁታል ጋኔንም እግዚአብሔርን ያውቃል ምንም በዚህ ልዩነት የለንም እግዚአብሔር ማን እንደሆነ ጋኔን ያውቃል ፈጣሪው እንደሆነ ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ ማን ነው ይሄን ያለው ጋኔኑ ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል በጎ ይናገራል በጎ ነገር ያደርጋል ስለዚህ ከጋኔን ተሻልን ማለት ነው ከሰይጣን ተሻልን ማለት ነው ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነውና ስለ ክርስትና ማወቅና ክርስትናን መኖር ይለያያል አሁን ከኛም ውጭ ለፍልስፍና ብለው ስለ ክርስትና የሚያውቁ ሰዎች አሉ ምንድነው ይሄ ክርስትና የሚባለው ብለው የሚያውቁት ነገር አለ ይሄ ማለት ነው ክርስትና ማለት እንደዚህ ነው ብለው ይድናሉ ግን እንዴ ስለ ክርስትና ማወቅና ክርስትናን መኖር ይለያያል ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያሉ ለአባታችን ረጅም ለክት ነገር ያስተልን እድሜና ጤና ይስጥልን እንኳን አደረሳችሁ በድጋሚ ይያለው ስንጾም ደግሞ እንዳትጾሙ የሚል ነገር ይነሳልና እንዴት 50 ቀን ጾም ማለት ይችላል እኔ አንዳንድ ጊዜ 555 ቀን ብንጾምን አገባችሁ የሚል ነገር መመለስ ፈልጋለሁ እንደዚህ አይነት ሰዎች በጾም የዘላለም ህይወት የሚገኝ የሚመስላችሁ ሰዎች በጾም የሚጸደቅ የሚመስላችሁ ሰዎች በጾም መንግስተ ሰማያት መግባት የሚቻል የሚመስላችሁ ሰዎች አንድ ነገር ልንገራችሁ ስለ ጾማችሁ የዘላለም ህይወት አታገኙ ስለ ጾማችሁ አትጸድቁ ስለ ጾማችሁ መንግስተ ሰማያት አትወርሱ እንዴ ኢየሱስ ክርስቶስ ራሱ 40 ቀንና 40 ሌሊት ጾም አይደል እንዴ የምትሉ ሰዎች ደግሞ አላችሁ ጾም አለ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾም አለ ኢየሱስ ክርስቶስ ብቻ አይደለም ሐዋርያት ጾመዋል በደንብ ነገር ግን ኢየሱስ ክርስቶስ የጾመበት ዓላማው አንድና አንድ ለጸሎት ነው እስኪ እንደው ዝም በይ ለማያውቁት እኮ ዝምታ ሙቀት ነው
ወትሮም የጠገበ አርቆ ለማሰብ ሁሉን ነው የሚያምነው። ረስተሽው ከሆነ አዳም ስላልጾመ ባለመገልገሉ ውድቀትን አመጣ። ኢሳው ስለመብል በገዛው ደግሞ ብኩርናውን አጣ። በዚህ በኩል ደግሞ በጾም በመጽናቷ የነ ዳንኤል ፊት ሞገስን አገኘች። የነነዌ በደል በ3 ቀን አዋጅ ታጥባ ፍጹም ዳነች። ምን ተረዳች እስኪ? የጾማችን ትርጉም ዋና ቁም ነገሩ መቼ ሆነ ከሰርቁ ተረጋግቶ እንዲያስብ ለሰርቅ እንዲበቃ ማድረጉ ላይ ነው ትጥቁ። ብቻቺ እንዳልሽው ከጸሎት ያለፈ ጥቅም እንደሌለው እስኪ እንደው በሞቴ ጥቅሶችን አምጪልኝ የቱ ጋር ነው የሚለው? ክርስቶስም ሆነ ሐዋርያት ሁሉ ለጸሎት ሊጾሙት ብለሽ ለተረክሽው አሳማኝ ማስረጃ ከየትኛው መጽሐፍ ከየቱ ጋር መጣሽው? ከየት? ስመኝ በለኮሽ በእውነተኛው ወንጌል ክርስቶስን አውቀን አምነን ተጠምቀናል። በመልካም ፍሬያችን በጾማችንም ውስጥ ጽድቃችን ይጸናል። እንዳንቺ በእንቁላል በስጋና ቅቤ ስጋችን ሲሰባ ጠግበን ከምንጨፍር በሰከረ መንፈስ ወንጌል ከሚዛባ በተራበ ሆዱ በደከመ ስጋው እግዚአብሔርን ማሰብ ስትጣዕሙ ጥጋብ ካጠት ውጪ ለነፍሳችን ድነት ከቶስ ምን ጠቀሙ? እንግዲህ ሙስሊሞች እንደሚታወቁት ዛሬ ምን አክብረዋል? ኢድ አክብረዋል። ቅድም እመለስበታለሁ ያለፍኩት ኢድ አክብረዋል። በዚህ በዓል ላይ እንግዲህ አንድ ነገር ተፈጥሮ ነበርና ወንድማችን እፎይ ተያዘ የሚል ነገር ወጣ። አሳያችሁ። ያው ለሮጠ ይሄን ባንዲራ ነው ያው ዛስተኛው አታዩም? ዳረ በስማ አረ ገደሉት። የምን ባንዲራ ይዞ ነው? ባንዲራ ነው ባሽ ሌባ ነው ሌባ ነው ሌባ አይደለም። እንግዲህ ይሄ ቪዲዮ ወጣል። ሰው ምን ወላቀም ግን እፎይ ተያዘ እፎይን ገደሉት ብለው ፖስት አድርገዋልና ለማንኛውም ክርስቲያን አትረበሹ። ወንድማችን እፎይ ሱባኤ ገብቷል ብለን ከዚህ ፖስት አድርገናችሁ ነበር። አሁንም እንግዲህ ወንድማችን እፎይ በሰላም ነው ያለው። ወንድማችን እፎይ ከሆነ ከኛ በፊት ለእናንተ መረጃ የሚያደርስ ማንም የለምና ከየትም መሰቡት መረጃ የወሰዳችሁ ራሳችሁን ምንድነው እንዳድን ጸሎት አድርጉለት ብትችሉ እኛ ክርስቲያኖች ለወንድማችን እፎይ ወለሎች ወንድሞች ጸሎት ማድረግ ያለብን መቻልና አቅም ወንድማችን እፎይም ሌሎችን ጸሎት ማድረግ ያለብን እንጂ እነዚህ ነገሮች ለቪው ብለው ለተለያዩ ነገሮች ብለው የሚወጡ ናቸው። ሰዎችን ለማስደንገጥ ተስፋ ለማስቆረጥ የሚወጡ ናቸውና እኔ ከዚህ ፊትም ነገራችሁ ነበር። ክስ መስረታና ላይ ውሸት ነበር። ከሀገር እንዳወጣ አድርገናል የሚሉት ውሸት ነው ምናምን ብዬ ነገራችሁ ነበር። ምንም እንደዚህ ነገር የለምና አውቀው ተስፋ ለማስቆረጥ እና በቃ ምንም ማድረግ ስለማይችል እጅስት በሚል ነገር ነው እንደዚህ የሚያደርጉትና ምንም የሚከስበት ምንም ምክንያት የለም። ከሀገር እንዳወጣ የሚደረግበት ምንም ምክንያት የለም። የሚያዝበት ምንም ምክንያት የለም። እንግዲህ እዚህ ጋር አንድ ወንድም ተይዞ የተደበደበን የምንመለከተው ለምን ተያዘ የሚለው ነገር የራሱን የቻለ ጉዳይ ነው። እኛን አይመለከተንም። መዳደቡ ልክ አይመስለኝም። መዳደቡ ግን ልክ አይመስለኝም ለማንኛውም እና ይሄ ነገር ሐሰት እንደሆነ ታውቁ ፈልጋለሁ። እንግዲህ አንዳንድ ሙስሊሞች እንግዲህ ሁሉም አይወክልም ይሄ ነገር። አሁንም ሙስሊም ምን ያደርጉ ያሉት የሆነ መልክ ሰጡ ነው የሚገኙትና ተመልከቱ እነዚህ ቪዲዮዎች። እንዲህ አይነት ማንቂያ ደውሎች እየተደወሉ ይገኛሉ። ቅድስት ቤተክርስቲያናችን የሰላም ምንጭ እንደመሆኗ መጠን በደካማ ጎኗ ገብታችሁ ያልሆነ ነገር ለመስራት የምትጣጣሩ ሰዎች ረፉ። ወርቃ በድራ ጠጠር የተመለሰላት ቅድስት ቤተክርስቲያን እኮ እስከዛሬ ስትገፈተርና ስትጨቆን የቆየችው የምታመልከው ኢየሱስ ክርስቶስ ፍቅርን ብቻ ስላስተማራት ነው። ምን ነው ራሳችሁን ችላችሁ ብቆሙ እሳቱ ላይ ቤንዚን የምታርከፈክፉት እናንተ፣ ክርስቲያኑ ከጀርባ ሆናችሁ የምትወጉት እናንተ፣ ያ ክርስቲያን ደግሞ የሆነ መልስ እንዲተደረገን እንዲሆንም ብላችሁ አደባባይ ለጥቷላችሁ። እስከዛሬ ቅድስት ቤተክርስቲያናችን ስትገፋና ስትጨቆን ኖራለች። እመኑ ቅድስት ቤተክርስቲያን ላይ አሁን እየሆነ ያለው ወደፊት ከሚመጣው ቢያንስ እንጂ አይበዛም። እና አላማው እንደሆነ ባላቅም እንደዚህ አይነት ነገሮችም ይወጡ ነው የሚገኙትና ምንድነው አሁን ቤተክርስቲያን ወንድማችን እግዚአብሔር ይስጥልን ቤተክርስቲያንን ባጓራ ነገር መዘመር መንዙመም መዘየድ ምን የሚሉት ነው? መዘየድ ይመስላል ምን የሚሉት ነገር ነው። በፊት ፕሮቴስታንቶች ነው በእነዚህ የሚያደርጉት የሆነ ነገር ሲናካባቸው ቤተክርስቲያን ግቢ ውስጥ ይጀምራሉ ምናምን ነገርና እኔ በፖዚቲቭ ነገር ስንመለከተው ይሄን ነገር ቤቱ አይደለም ለእናንተ ለኛ የሚያስቀና መሰረቱ አይደለም ለእናንተ ውጪ ያላችሁት ለኛ ውስጥ ያለ ነው በጣም የሚያምር የሚያስቀና እፎይታ የሚሰጥ ሰላም የሚሰጥ ነው። ይሄ ታወቀ ነው። ግን በእኛ መዝሙር ታደርጉ አሪፍ ነበር እኮ በእኛ መዝሙር ብታደርጉ አሪፍ ነበርና አይትቀናት ይመስለኛል ወይ የሆነ መልእክት አለ ወይ የሆነ አጀንዳ የሆነ ነገር መቀስቀስ ተፈልጓል። ካልሆነ መስጠቀር ስንት ሜዳ ያለለ ቤተክርስቲያን ጋር ሄደ አጥቃ ቆመ መዘምርበት ምንም ምክንያት የለም። ይሄን የሆነ ሰው ይሄ መስጊድ ባክግራውንድ ነው ቢዘምር ምን ይፈጠር የምናውቀው ነገር ነው። ምንም መገመት አይከብደን እንደዚህ ነገሮች እና ምንም ለማይጠቅም ነገር ብላችሁ ግዚያችሁን አታባክኑ። ግዚያችሁን ምንም በቃ አላዋቂ መሆናችሁን አታሳውቁ ለማለት ፈልጋለሁ። ይሄ በጣም አላዋቂነት ነው። ይሄ ድንቁርና ነው። ምንም ቃል የለውምና በዚህ ልክ እንትን ባትሉና ለጥያቄያችን መልስ መልካም ብያስባለሁ። የእናንተንም ማሳወቅ ማለት ያስፈልጋል። የዛሬችን ይመስል ነበር። ወዳችን አብርት ማራችሁበት ቁም ነገር መስራችሁበት አልጠራጠርም። በቀጣይ ባሪፍና ማስተማሪ ቪዲዮስ ከምንገበስ የጊዜ ሰላም ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።
ስለ ወንድማችን እፎይ አዲስ ነገር አለ። ይሄን ቪዲዮ በመጀመሪያ ሼር ዲዩት ሪፖስት እያደረጋችሁ አቅም ስጡት ለብዙዎች እንዲደርስ ፈልጋለሁኝ። ወንድማችን እፎይ በአሁን ሰዓት ምንም አይነት የሶሻል ሚዲያ እየተጠቀመ አይደለም። በሱ ስም ብዙ ቲክቶኮች እየተከፈቱ ነው፣ እንዲሁም ፌስቡክ፣ ዩቲዩብ የተለያየ ነገር ግን ገንዘቡላ እየተጠየቃችሁ ነው ያላችሁት። እባካችሁ ገንዘብ አትስጡ። ወንድማችን እፎይ ጳላዲዮስ የሆነ ነገር ሲያስፈልጋቸው በቪዲዮ መተን እዚህ ጋር እኛ እናንተን እንጠይቃቸዋለን። ማንም ሰው ምንም አይነት ብር ቢጠይቃችሁ እነሱ ሶሻል ሚዲያ እየተጠቀሙ ስላይደለ ምንም አይነት ገንዘብ እንዳትሰጡ፣ ገንዘባችሁን እንዳትበሉ። በውስጥ መስመር ቢያወራችሁ አንድ የቲክቶክ ቻናል ነው ያለው፣ እሱም እፎይ 600,000 ያለው። ከዛ ውጪ በሚከፈቱ አካውንቶች ምንም አይነት መልእክት ቢላክላችሁ እንዳትመልሱ፣ ለብዙዎች አድርሱ። ፌስቡክ፣ ቲክቶክ፣ ቴሌግራም በጣም ብዙ ነገር ነው እየተከፈተ ያለው። ብዙዎች ደግሞ ገንዘብ እስከ መላክ ደርሳቸዋል። ስለዚህ ይሄን ነገር አደራ። ወንድሞቻችን ደህና ናቸው፣ እግዚአብሔር የተመሰገነ ይሁን። ሼር አድርጉ።